ሊነጋ ሲል ክፍል 15 እውነተኛ የፍቅር ታሪክ። ሰው እንዴት አንድ ከተማ ውስጥ እየኖረ ያውም ወንድም ያህል ነገር አይጠያየቁም? ግራ ይገባኛል። ልዑሌ ሲበዛ ድብቅ ነው። ሰው ተጨንቆ ማስጨነቅም አይፈልግም። ሁሌም ደስተኛ እንደሆነ ለማስመሰል ይሞክራል። ግን ፈገግታ ውስጥ ራሱ እምባ አለ። አንዳንዴ እንዲሁ ዝም ብያየውና ያሳዝነኛል። ለምን እንደሆነ ግን አላቅም። እና የሆነ ቀን ልዑል በጠዋት ተነስቶ ቁርስ ሳይበላ ሳይነግረኝ ከቤት ወጣ። አድርጎ ስለማያውቅ ልክ እንደተነሳው ደወልኩለት። አነሳውና በጣም አስቸኳይ ነገር ገጥሞት እንደሆነ ነገረኝ። እሺ ብዬ ስልኬን ዘጋሁት። ቀን ሙሉ ድጋሚ ሳይደውልልኝ ምሳ ሰዓት እመጣለሁ ሳይለኝ መሸ። ማታ አካባቢ ድጋሚ ደወልኩለት። ድምፁን ቀነሶ ሳሌማ እንደ ባለፈው አመሻለሁ፣ ስመጣ እደውልልሻለሁ፣ ተኚ እስከዛ ብሎኝ ስልኩን ዘጋው። በጣም ተበሳጨው። ሜሲን ቤቢን ስለተኛ እሷም እንድትተኛ ነገርኳት። እሷ ግን እምቢ፣ ትቼሽ አልተኛው፣ እናውራ ዝም ብለን አለችኝ። እሺ አልኳት። ስትፈልግ እደር፣ አትምጣ፣ እንዲያውም አሁንስ አበዛኸው ብዬ ቴክስት ላኩለት። አልመለሰልኝም። መሲ ያው ሁሌ አውርታ ስለማትጠግበው ስለ በፊት ባል ትናገራለች። ብታይ የመጀመሪያ ያየሁት ቀን ምን እንደተሰማኝ ከሰው መሃል ልቤ ትርትር አድርጎ እንዴት እንደምወደው እኮ አለችኝ። ገበያ ሄዶ ማበጠሪያ ገዝቶልኝ ይመጣል። ይህን እኮ እኔና እሱ ወልደን ዛብሎን የሚያክል ጎረምሳ ይኖረን ነበረ አለችኝ። ከይኗ እንባ እየቀደማት አይ በቃ መሲ ሂጂ ተኚ፣ እኔም ልተኛ። እንደዚህ አይነት ነገር እያወራሽ ወደ ኋላ አትመልሽኝ። ነገሽ የተስተካከለ እንዲሆን ፈጣሪሽኝ ለምኝ አልኳትና ተነስታ ገባች። እሷ ከተኛች በኋላ ቤቢ ተነስቶ ድጋሚ እሱን አባብዬ ልብሱን ቀይሬ አስተኛሁት። ለረጅም ሰዓት ስንጎራደድ ስለነበረ በጣም ርቦኝ ወደ ክችን ገብቼ ለመብላት መኮርኩኝ፣ ግን ምንም መብላት አልቻልኩም። ቤቱ ሊበላኝ መሰለኝ። አንዴ እታች ወርዳለው፣ ድጋሚ ተመልሼ በቤጋ ወጣለው፣ አየዋለው። ትንሽ አብሬው ስቀመጥ ጭንቅ ይለኛል። እነሳለው። ጭንቅላቴ በሀሳብ ሊፈነዳ ደረሰ። ዝም ብለሽ ጩሂ አለኝ። 10 ሰዓት እያለ 10 ሰዓት አያለው። ስልኬን አነሳለው፣ አስቀምጣለው። እንዲሁ እንደተጨነቅኩኝ ምንም ሳያፈር ሰዓቱን ጠብቆ መጣ። በሩን ከፍቼለት ምንም ቃል ሳልተነፍስ ወደ ውስጥ ገባው። እሱ ምንም ሊለኝ አልፈለገም። ፊቱን ቁጥር ቋጥሮ ዝም ብሎ ተከትሎኝ ገባ። ወጥቼ ቤቢን አየሁትና እያየኸው እንዳይታፈን ካለቀሰ ደግሞ ጢጦ ስጠው ብዬ ከክፍል ወጣው። አንቺ የት ትሄጃለሽ ብሎ ጠየቀኝ። አንተ ወደማላይበት ብዬው ዝም ብዬው ሄድኩኝ። በነገሩ ጡፌ ምን እንደምረግጥ ምን እንደማስብ ሁሉ አላውቅም ነበረ። ከክፍሌ ወጥቼ ገና ደረጃውን ስወርድ ምን እንዳንሸራተተኝ ባላውቅም በቅጤ ወርጄ ወደቅኩኝ። ሳላስበው በኃይል ጨኩኝ። እውነት ለመናገር የመትኩኝ ያህል ነበር የተሰማኝ። ልዑሌ ከመቼው ከአልጋ ወርዶ አጠገቤ እንደደረሰ ባላቅም ሳሊማ ደህና ነሽ እያለ አፋፍሶ አነሳኝ። እኔ ግን ህመሙ ይሄ ነው የምለው ስላልነበረ መጮሄን አላቁም አልኩኝ። የወለድኩኝ ሰዓት እንኳን በዚህ ልክ አልሆንኩም። መሲ ደንግጣ ተነሳች። ልዑሌ በፍጥነት ወደ መኪና ወሰደኝ። ቤቢን አደራ መሲ በምታምኙ አምላክ ብሏት ክትትል ወደ ማደርግበትን ሆስፒታል ወሰደኝ። እንዴት እንደነዳው አላቅም። ቅርብም ስለሆነ ጨምሮ መሰለኝ ቶሎ ደረስን። ውስጥ ገብቼ ካዩኝ በኋላ ጽንሱ ላይ ከፍተኛ ጉዳት ደርሷል። በኋላ ነው የወደቅሽው
አለችኝ ዶክተር። በኃይል ነው የወደቅሽው አለችኝ ዶክተሯ። ስንት አይነት መርፌ ከወጉኝ በኋላ ትንሽ ህመሙ ብርድ አለልኝ። ልዑሌ በጣም ደንግጦ ስለነበረ ዶክተሯ እንዲረጋጋ 10 እየነገረችው ነበረ። እዛው አድረን ጠዋት ላይ እናቴና እህቴ ሳይነጋባቸው ሆስፒታል መጡ። እናቴ በጣም ደንግጣ ነበረ። ድንጋጤዋ ራሱ ፊቷ ላይ ይነበባል። ዶክተር ቢያንስ ዛሬን ነገን እዚህ ሆና በደንብ ልትከታተል ይገባል። ለጽንሱ ብቻ ሳይሆን ለእሷም ህይወቷ ያሰጋናል አለች። ልዑል ወደ ቤት ተመልሶ ሄደና ሜሲን ቤቢን ይዛቸው መጣ። እዛው ውለው ማታ እናቴ እህቴ መሲ ቤቢ ይዘው ተመልሶ ሄዱ። ልጄ ካጠገቤ ስርቅ የመሞት መስሎኝ ነበረ። ዝም ብዬ ማልቀስ ጀመርኩኝ። ለካ ወላጅ ስትሆን የሚገባችሁ ትልቅ ነገር መኖሩ ምን ያህል ውድ እንደሆነ ነው። የመኖራችሁ ትርጉም ምን ያህል ውድ እንደሆነ ነው። የዛን ቀን እዛ አደርኩኝ። በኋላ ዛሬም ሳይነጋባቸው ተመልሶ መጡ። ልዑል እዛው አብሮኝ እያደረ እየዋለ አንድ ቃል ክፉ አልወጣውም። እኔም አንድ ቃል አልተናገርኩትም። ወደ እኔ ስመጣ ፊቴን አዘራለሁ። የዛኔ ቀን መዋል እንዳለብኝ ዶክተሯ ብትነግረኝም እኔ ግን ሙሉ ኃላፊነቱን ወስዳለሁ። ወደ ቤት ካልሄድኩኝ አልኳት። የምጠባ ሕፃን ስላለም የጽንሱ መጠናከሪያ መርፌ ተወጋሁኝ። እኔና ልዑል ቢሮ ጠራችን። ምንም አይነት እንቅስቃሴ እንዳላደርግ እቃ የሚባል እንዳላነሳ። ከዛ በተረፈ ግን በጣም እያዘነች ጽንሱ ላይ ብዙ ተስፋ አታረጉ፣ እናንተ ገና ወጣቶች ናችሁ። ከዚህ በኋላ ስንቱን ልጅ ትወልዳላችሁ። ከኛ ይልቅ ደግሞ ፈጣሪን ለምኑት አለችን። እኔ የዛኔ ስቅስቅ ብዬ አለቀስኩ። ልዑሌ ምድር የተደባላለቀ መሰለው። ዶክተሯ በድጋሚ እንዲህ አይነት ቃል ካፍሽ እንዳይወጣ አላት። ጥሩ ተጋባው። ጥንቃቄ በሙሉ አድርጉ። አሁን መሄድ ትችላላችሁ አለችን። ወጣን። እናቴ ደግፋኝ ወደ መኪናውን ገባን። የዛኔ ቤቢ አቀፍኩት። ጠረኑ ሁሉ ናፍቆኝ ነበረ። ልዑሌ ግን መኪናውን መንዳት ሲጀምር ወደ እናቴ ቤት ነው የምንሄደው አልኩት። ሁሉንም ደነገጡ። እንዲህ ልጄ ለምን አለችኝ። በቃ እማዬ መሄድ ፈለግኩኝ። ምን ነው ሸክም እንሆንብሻለን እንዴ አልኳት። እረ ልጄ በፈጠረሽ እንዴት ነው ሸክም የምትሆኝብኝ? እኔ ለምን ብዬ ጠየቅኩሽ እንጂ ያው እኔ ጋ ሽንት ቤቱ ምንም አይመችሽም ብዬ ነው እኮ ልጄ። መሄድ ከፈለግሽ ግን እሺ አለችኝ። የዛኔ ልዑል ቅብል አለና አንዳንዴ እንደ ልጅ ያረጋታል። እዚህ እንደውም ወደ ቤታችን ነው የምንሄደው አለ። እኔ እማዬ ትሙት ወደ እናቴ ቤት ነው የምንሄደው። በቃ መድረስ ካልፈለግ አውርደን ታክሲ እንይዛለን አልኩት። የዛኔ እናቴ የሆነ ነገር እንዳለ ገባትና ዝም አለችኝ። ልዑልም ዝም ብለው ወደ እናቴ ቤት ነዳው። ቤት ከደረስን በኋላ እናቴ እህቴ ቤቱን ፏ ለማድረግ መሯራጥን ጀመሩ። እኔ ሶፋ ላይ ተስተካክዬ የተኛው። መሲ ቤቢን እያባበለች ለማስተኛት እየሞከረች ነበር። ልዑሌ ጥጉን ይዞ አንገቱን ደፍቶ ድፍት አድርጎ ቁጭ አለ። ቤቢ ሲተኛ እኔ ጋ አምጥቶ አስተኛችውና እነማዬ ለማገዝ ወደ ጓዳ ገባች። መሲ የዛኔ ቆይ ሰላም ለምንድን ነው እንደዚህ ምትሆኙ አለኝ። ዝም አልኩት። እሺ ልታይኝም ልታናግርኝም አትፈልጊም? ቆይ ምን አደረግኩሽ አለኝ። ከዚህ በላይ ምን እስክታደርገኝ መጠበቅ ነበረብኝ? በአንተ ምክንያት ልጄን አጥቼ ነበር። እኔም ልሞት ነበረ። ያንተን ነገር ሳብሰለስል ነው የወደቅኩበት። ድንገት ተነስቶ እስከ እኩለ ሌሊት እያመሹ መምጣት ጀብድ መሰለህ እንዴ? አሁን ምንም ማውራት አልፈለግም። ከቻልክ በቃ ከዚህ ብትሄድ ጥሩ ነው። መሲን ይዛሃት ሂድ፣ ምግብ ትሰራልሃለች። ለእኔ እናቴ ያለችኝ አልኩት። አይ መሲ ካንቺ ጋር ትሁን፣ እናትሽን እህትሽም አታስቸግሪ።
እህትሽም ተማሪ ናት፣ በቃ ቻው ብሎኝ ወጣ። እናቴ እንድናወራ ብላ ወደ ጓዳ እንደገባች ገብቶኛል። ልክ እሱ ሲወጣ እየሮጠች ተከትለው ወጣችና ቡና ሳትጠጣ አትሄድም አለችው። እሱ አይ አመሰግናለሁ፣ ሰው ቁሞ እየጠበቀኝ ነው ብሎ ዋሻትና ሄደ። እሱ ከሄደ በኋላ ቡናችንን ጠጥተን ምሳችንን በልተን ስንጨርስ እናቴ ቤቢን ይዛት እስከ ውጭ ተጫወቱ፣ ቤቢ ያዙትና እስከ ውጭ ተጫወቱ አለቻቸው። መሲና እህቴ እሺ ብለው ወደ ውጭ ወጡ። እናቴ ቁጭ አደረገችኝና ልጄ ምንድን ነው የተፈጠረው? ከልዑል ጋር ሳትወሺ እውነቱን ንገሪኝ አለችኝ። እረ እማዬ ምንም አልተፈጠረም አልኳት። ልጄ እኔ እናትሽ ነኝ፣ እንኳን ይህንን ከዚህ በላይ ብዙ እረዳሻለሁ። ልጄ ልዑል እኔ እስከማውቀው በጣም ጥሩ ልጅ ነው፣ ግን የሰው ልጅ ጸባይ አይታወቅም። አሁን እየቆየሽ ስትመጪ ደሃ ስለሆንሽ እየናቀሽ መጣ እንዴ? ንገሪኝ እውነቱን ወይስ ምንድን ነው አለችኝ። አይ እማዬ ልዑል የገንዘብ ነገር ችግር የለበትም፣ ግን እንዲሁ ስላናደደኝ ነው እማዬ። አምሽቶ እየመጣ ስላናደደኝ ትንሽ ልቀጣው ብዬ እንጂ ተናንቀን ምናምን አይደለም። ግን እማዬ ከአሁኑ ካልቀጣሁት ነገ ኖርማል እያደረገው ስለሚመጣ ነው እንጂ አንቺ እንዳሰብሽው አይደለም አልኳት። እርግጠኛ ነሽ አለችኝ። አዎ እማዬ አታስቢ፣ አሁን እረፍት ማድረግ እፈልጋለሁ፣ ትንሽ ልተኛ አልኳት። ግን የሰው ልጅ መተኛት አይደለም ዋናው ነገሩ፣ ጭንቅላቱ እረፍት ማግኘት እንጂ። ጭንቅላታችን ሰላም ከሌለ እረፍት ካጣን መተኛታችን ትርጉም አልባ ነው። የዛን ቀን ምሽት ከነጋ በኋላ በንጋታው እናቴም ስራ ካልሄድሽ ብያት ወደ ስራዋ ሄደች። እህቴም ወደ ትምህርቷ፣ እኔና መሲ ቤት ውስጥ ቀረን። ወደ 5 አካባቢ ልዑል መጣ። እኔ መንቀሳቀስ ስለማልችል ልዑል ሲመጣ መሲ ልጁን ለልዑል ሰጠችና ምሳ መስራት ጀመረች። ቤቢ እንቅልፉን ሲተኛ አምጥቶ አስተኛውና መውራት እንችላለን አለኝ። ምን እናወራለን አልኩት። ሳሊማ ማታ ቤት ሄጄ እንቅልፍ የሚባል በአይኔ አልዞረም። ሳሊም እኔ ወደ ኋላ መመለስ አልፈልግም። ቤት ስገባ ሰው እንዲጠብቀኝ ይፈልጋለሁ። ጠዋት ስራ ወጥቼ እስከምመለስ የምናፍቀው ሰው ያስፈልገኛል። ሳሊም በፈጠረሽ ቆይ ምን እየሆንሽ ነው? ቆይ እኔ አንቺን ቤቴን ልጄን ጠልቼ ነው የሚመስልሽ አለኝ። እሱን ማሰብ የነበረብህ አሁን አይደለም። ስልክህ እያጠፋህ እያመሸህ ስትመጣ ባንተ ምክንያት መጨነቅ ያለብኝ ባንተ ሀሳብ ምን እንደምረግጥ እንኳን ማስተዋል አቃተኝ። ልጄን አጥቼ ነበረ። በቃ አሁንም ላይህ አልፈልግም። አታስጨንቀኝ። ደህና እስከሆን መነሳትም እስክችል እንኳን ተወኝ አልኩት። የዛኔ ብስጭት ብሎ ብድግ አለ። ሳሌም ቆይ እኔ የት ማመሽ ነው የሚመስልሽ? በየመጠጥ ቤቱ ስዝናና ስጨፍር አይደለም እኮ ህይወቴን ለማትረፍ ነው በበኩሌ ሌሊት መገባው። ምን ማለት ነው ህይወት ለማትረፍ ማለት? ምንድን ነው የምትቀባጥረው አልኩት። በቃ እንዲያውም ሁሉንም ትቸዋለሁ። ያኔ ስታጭኝ ይቆጭሻል። እንዲሁም ቀን ቁጭ አድርገሽ እንደ ትልቅ ሰው ምን አጋጥሞ ነው? ምንድን ነው ከኔ የደበቅከው? በህይወትህ ውስጥ ምን አሳልፈሃል ብለሽኝ አታቂም። የመጀመሪያ ቀን አመሻው ተቆጣሽኝ ከመናገር ውጪ ምንም ነገር ተቆጥተሽ ከመናገር ውጪ ምንም በእርጋታ ሳትጠይቅኝ ቀረሽ። በድጋሚ ሳመሽ 2 ቀን ሙሉ ፊት ነሳሽኝ። ለምኝሽ ታረቅን። ለ3ኛ ጊዜ ሳመሽ እንደ ሚስት እንደ ጓደኛ ቁጭ አድርገሽ ምን ገጥሞህ ነው እንዲህ እስካሁን የመሻኸው? ሳትወሽ የገጠመህን ንገረኝ በማለት ፋንታ እኔ ስገባ እንደ ሕፃን ልጅ ከክፍል ወጣሽ። ይኸው ያ ሁሉ ነገር ተፈጠረ። እሱም አላበቃ ብሎሽ ተመልሽ ወደ ቤት አልመጣም ብለሽ እናትሽ ቤት መጣሽ። እሺ ቆይ በዚህ ህይወት ውስጥ ጥፋተኛ እኔ ብቻ ነኝ አለኝ። ሌላ ምንም አይደለም የሚቆጨኝ
በህይወት መኖርላት ሰው አገኘው ብዬ እንደ አዲስ ለመኖር ህይወቴን ብዬ ለመጀመር በህይወት ለመቆየትም ስጣጣ አንድ ከጎኔ መሆን ሰው ማጣት ብቻ ነው የሚቆጨኝ። ወንድ ልጅ እንደዛ ሲያለቅስ ማየት ያስጠላል። ለዛውም ያ ባለ ግርማ ሞገስ ልዑል ምላሼን አልጠበቀም። ቀጥታ ከቤት ወጥቶ ልዑል እያልኩ እየጠራሁት ዞሮ እንኳን አላየኝም። ተነስቼ መሮጥ አልችልም። ነገሩ መሲን ጠራዋትና ልዑልን ተከተዩ አልኳቲ። ፈጠን ብላ ከቤት ወጣች። ብዙም ሳትቆይ ተመለሰች። መጥታ እንዳትከተይኝ ብሎ ጮኸብኝ። ምን ሆኖ ነው እንደዚህ ሲሆን አይቼው አላቅም አለችኝ። የዛኔ የበለጠ ጨነቀኝ። ስልኬን አንስቼ ደወልኩለት፣ ዘጋብኝ። ድጋሚ ደወልኩለት፣ ከነ ጭራሱ ስልኩን አጥፍቶታል። ራሴን ለመረጋጋት መኮርኩኝ። እዛው ሶፋ ላይ በጀርባዬ እንደተኛው ግን ምን ለማለት እየሞከረ እንደነበረ ተደባላለቀብኝ። ሰው ማልረዳ ግድ የለሽ ሚስት ነኝ። ልዑል ለማውራት የመከረው ስለምንድን ነው? ግራ ገባኝ። መሲ ምሳ ልስጥሽ አለችኝ። እኔ በፍጹም ምንም አልበላም አልኳት። ወደ ማታ አካባቢ እህቴ ከመጣች በኋላ እኔና መሲ ቤቢን ይዘን የጽንሱ ማጠናከሪያ ልወጋ ወደ ሆስፒታል ሄድን። ከዛ ስንመለስ ልዑል ጋር ደወልኩለት። ስልኩ እንደተዘጋ ነው። ወደ ቤት መሄድ ፈልጌ ነበረ ግን ቁልፍ አልያዝኩም አልኳት ለመሲ። እረ እኔ ጋ አለ እኮ የዛኔ ከቤት ቀጥታ ወደ ሆስፒታል ስንመጣ እኮ ቁልፉን ያንችን ቁልፍ ይዤ ነው የመጣሁት አለችኝ። እሺ በቃ እንደዛ ከሆነ ወደ ቤት እንሄዳለን አልኳት። ሄድን። ቤቱ ስንሄድ ልዑል የለም። ደጋግሜ ብደውልም አይሰራም ስልኩ። የምር መጨነቅ ጀመርኩኝ። ብዙ ጊዜ በጎን እያደረገ ሊነግረኝ የሚፈልግ ነገር አለ፣ ግን አንድም ቀን ጆሮ ሰምቼው አላቅም። ለምን እንደሆነ አላቅም። አልጋዬ ላይ እንደተኛው ማብሰልሰል ጀመርኩኝ። ጭንቅላቴ ልፈነዳ ደረሰ። አምላኬ ሆይ እረ እባክህ ገንዘብ ምን ይሰራል? ሰላም መሆንን የመሰለ ጤና እያለ አልኩኝ ለራሴ። ቤቢ ከመሲ ጋር ነበረ የተኛው። ቢያለቅስም እኔ ተነስቼ ላባብለው ስለማልችል እሷ ጋ ነው የሆነው። እነሱ እንቅልፋቸውን እየለጠጡ እኔ እዚህ በሀሳብ እብሰለሰላለሁ። እየመሸ ነው ግን አይመጣም። ልዑል ምን አስበው ነው? ቆይ የት ሊሄድ ይችላል? ግራ ገባኝ። ሰዓቱን አላስታውሰውም ግን በጣም መሽቶ ነበረ። ልዑል መጣ። ሲያየኝ ግን ደነገጠ። በጣም ጠጥቶ ሰክሮ ነበር። የለበሰው ሸሚዝ ደግሞ ደም በደም ሆኖ ሳየው ደነገጥኩኝ። ምን ሆነህ ነው አልኩት። ምንም አልሆንኩም፣ ነስር ነው። አይተሽም እንዴ? አይታየሽም እንዴ አለኝ። እረ ልዑል ተቀመጥ፣ ምንድነው የሆንከው? በፈጣሪ ንገረኝ አልኩት። ምንም፣ እንደምታዩ በአፌም በአፍንጫዬም ደም እየፈሰሰ ነው። በቃ ልሞት ነው። እስካሁን መቆየቴ ራሱ ታምር ነው። ይገርምሻል አለኝ። ምን ማለት ነው ልዑሌ? ንገረኝ። ላብድ ነው። ቆይ እኔንም ተወኝ። ሆዴ ውስጥ ያለው ልጅ ሰላም እንዲሆን ከፈለግ ምን ለማለት እየሞከርክ እንደሆነ አስረዳኝ አልኩት። አይዞሽ፣ እስከ ነገ ጠዋት መቆየቴ አይቀርም። ጠዋት በተረጋጋ መንፈስ አወራሻለሁ ብሎ ተነስተው ጥሎኝ ገባ። ከኔ ደግሞ በደረቱ ድፍት ብሎ ተኛ። ተነስቼ ሰፍት አመጣሁለትና ሰጣሁት። ቢያንስ አፍንጫህን ላይ አድርገው አልኩት። ሳሎኑ ቁጭ ብዬ ማልቀስ ጀመርኩኝ። የማደርገው የማወራው ግራ ገባኝ። እጅግ የተንቀጠቀጠ ነበረ። ምን እየተፈጠረ እንዳለ ሰማይና ምድር ዞረብኝ። ለደቂቃ ልዑልን በዚህ መልክ አየዋለሁ ብዬ አስቤም አላቅም። ከመደንገጥ የተነሳ አስሬ የተነሳው ትንፋሹን ቼክ እያደረግኩ እቀመጣለሁ። አንዳንዴ ጭንቅላታችንን በጣም ቢዚ ሲሆን፣ በጣም በሀሳብ ሲደራረብብን ምን ማሰብ እንዳለብን ግራ ግብት ብሎን ድንዝዝ ብለን
እንቀራለን። ሌሊቱ እንደ እብድ ሲያደርገኝ የሆነ ሰዓት የማየው ነገር ሁሉ ጭልም እያለብኝ መጣ። ህመሙ ይሄ ነው የምለው አይደለም። ከእስከ ዛሬ በተለየ እያመመኝ ነበር። እረፍት ካላደረግኩ ራሴን ካልጠበቅኩ ልጄን ላጠው እንደምችል ስለገባኝ ተነስቼ ገብቼ ተኛው። ፊቴን ወደ ልዑል አዙሬ ነበረ የተኛሁት፣ ግን አቅለሸለሸኝ። ደሙን ማየት አልቻልኩም ነበረ። ድጋሚ ፊቴን አዙሬ ተኛው። ሳላስበው እንቅልፍ ወስዶኝ ነበረ። ጠዋት ስነሳ ልዑል ተነስቶ ሻወር ወስዶ ልብስም ቀይሮ እኔም እንደተነሳው አይኔን ለማየት ሁላ እያፈረ ነበር። ይቅርታ ሳሌሞ፣ ማታ የማይሆን ነገር ተናግሬሻለሁ እንዴ አለኝ። ቁርስ በላህ አልኩት። አይ በቃ እንብላው ከዛ እናወራለን ብዬው ቁርሳችንን በላን። እንደጨረስን በቃ ልዑሌ እኔ እናንተ ሶፋ ላይ ሰዓት ስለሚያስፈልገን እዚህ እንሆን አልኩት። ወይም ወደ ውስጥ እንግባ ቤቢ ከመሲ ጋር ይሆናል አልኩት። እሺ አለኝ። ስራ ማርፈድህም ከሆነ ካሁኑ አሳውቃቸው ዛሬ እንደማትገባ እኔን ሕክምና ቤት መውሰድ አለብህ። በዛ ላይ አሁን ብዙ እናወራለን። ዛሬ ጊዜህን ለእኔ ስጠኝ አልኩት። እሺ ሳሌማ ስልክ ደውዬ መጣው ብሎኝ ወደ ውጭ ወጥቶ ሳይቆይ ተመለሰ። በመጀመሪያ በግልጽ እንደ ባልና ሚስት ሆነን እንድናወራ ማልልኝ አልኩት። ማልልኝ። በመጀመሪያ ትናንትና ምን ሆነ ነው እንደዛ የሰከርከው አልኩት። ይቅርታ ሳሌማ እንደዛ ማድረግ አልነበረብኝም፣ ግን ከአንቺ ጋር ከወጣው ሰዓት ጀምሮ ስጠጣ ነበር። በዛ ላይ በባዶ ሆዴ ስለነበረ የጠጣሁት ለዛ ነው እንደዛ ደም በደም የሆንኩት። ማታ ይቅርታ አለኝ። ችግር የለውም። አሁን ከመጀመሪያውን ጀምሮ እኔ ማወቅ ያለብኝን እያንዳንዷ ነገር ንገረኝ። አላቋርጥህም። ከመጀመሪያ ጀምሮ አሁን እስካለንበት ድረስ በቃ በግልጽ ምንም መደባበቅ ሳይኖር ንገረኝ። ጀመር። እየሰማሁ ነው አልኩት። ሊነጋ ሲል ክፍል 15 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሚመጣው ሳምንት በዛው ክፍል ሊነጋ ሲል ክፍል 16 ይዤላችሁ እመጣለሁ። እስከዛ ቸር ሰንብቱ። ሰላም ለሰው ዘር፣ ሰላም ለሀገራችን። አጋጣሚ ሆኖ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ባይ ባይ። ላቭ ዩ ጋይስ።